ሰው በእግዚአብሔር እጅ ጀምሮ በሰዎች እጅ እየተቆነጠረ የሚሰጥበትን ኪንግደም ነው የመሰረተ። የእግዚአብሔርን እጅ ለምነን በሰው እጅ አንቀጥል። እኔ ለመድኩት የእግዚአብሔርን እጅ ነው። ፋይናሊ እግዚአብሔርን ቶታሊ ከሲስተማቸው ሪሙቭ አወጡት። የእግዚአብሔር ፕሮግራም ግን አልተቀየረም። ጊዜው ሲደርስ ከሴት የተወለደውን ላከ ይላል። ያ ጊዜ ምን አይነት ጊዜ ነው? ሮማውያን ያመጡት የገቨርኒንግ ፖሊሲ ልክ እንደ እግዚአብሔር ኪንግደም አይነት ነው። ብዙዎቹ ሮማውያን ወደ ምድር ከመምጣታቸው በፊት የነበሩት ምድር ላይ ለምሳሌ ግሪካውያን ነበሩ፣ ከዛ ደግሞ አሶራውያን ነበሩ፣ የአስሞናውያን አገዛዝ ነበረ። ሂውጅ ገቨርንመንቶች ነበሩ ከሮማውያን በፊት እና እነኛ ሲስተማቸው ምንድነው? ለምሳሌ አሶራውያን ይመጣሉ፣ ከተማ ያፈርሳሉ። ባቢሎናውያን ይመጣሉ፣ ከተማ ያፈርሳሉ። ቆንጆ ሴት መልመለው ይወስዳሉ፣ የተማረ መልመለው ይወስዳሉ። ሌላውን ከጨረሱ በኋላ በማህበረሰብ ውስጥ ተቀባይነት ያላቸውን ሰዎች ወደ ከተማቸው ያመጣሉ። ያ ከተማ ይዘጋል። ስለዚህ ወደ ከተማቸው ነው የሚያመጡት ሁሉንም እየማረኩ እና በዚህ አይነት ሁኔታ ብዙ ከተማ ፈርሷል። ብዙ ከተማ ታሪካዊ ቦታዎች ጠፍተዋል። ሮማውያኖች እንዴ ለምንድነው እኛ ሰው እየገደልን እያሰርን ወደኛ ቴሪቶሪ ከምናመጣ ባሉበት ማንገዛቸዋል፣ ባሉበት መንግስት ማንልክላቸው። ስለዚህ ሮማውያንን ባሉበት ከተማ ሮማውያን እናርጋቸዋል። ደስ አይልም? it looks like heaven። የእግዚአብሔር ፕሮግራም በምድር እኛን ሰማያዊ ማድረግ ነው። አሜን በለው እባክህ። ባለበት ከተማ አንተን ንጉስ ማድረግ ነው እና መጨረሻ ላይ ሮምን በዚህ መልክ ነው ያስፋፉት። ስለዚህ ነው መንገዶች ሁሉ ወደ ሮም ይወስዳሉ ተባለ እና ሮማ ውስጥ አንድ ፕሪያናውንሰር ይመጣል። ሮም የምትባል መንግስት አለች። ስለዚህ ሮም የምትባለው መንግስት ለምትቀበሉ ሰዎች ግብር አትከፍሉም፣ ንጉሱ በነፃ ምግብ ያበላችኋል፣ በየትኛውም ከተማ ደግሞ አትታሰሩም፣ ኃላፊነት በቃ ሰው ሮምን ያፈቅራል። ማናት ሮም ይላል። ፕሪያናውንሰሩ መጀመሪያ ስለ ሮም አዌርነስ ይፈጥራል። ከዛ ሮማውያንን በውስጥ ያሳምንና ሁሉም ሰዎች ለመቀበል ሲስማሙ ያጠምቃቸዋል። በምን? በውሃ። ስለዚህ የጥምቀት ፕሮግራም የጀመረው ከክርስቶስ በፊት በሮማውያን ቲንኪንግ ነው። ዜግነት መቀበል ማሳያ ምልክት ነው። ከዛ በኋላ ንጉሱ ይመጣል። ሲመጣ አይቸገርም። ህዝቡ ሁሉ ስለ ሮማዊ ምን አለው? እውቀት አለው፣ አንደርስታንዲንግ አለው። ከዛ አብዝቶ ስለ ሮማውያን ይነግራቸዋል፣ ይሰብካቸዋል። ሮማዊነትን ባሉበት ሀገር ይቀበላሉ እና የቀኝ ግዛት ፕሮግራም ይሄ ነው። ከዛስ ዮሐንስ መጣ፣ መንግስት ሰማያት ቀርባለች። ሌላ መንግስት ነው ወጣ ይላል። ሰው የተሻለች ነች። ሃሌሉያ። አውድማው በእጁ ነው ያጠራል፣ እኔ የእግሩን ጫፍ መንካት ፕሪያናው ሰዋውን ፖለቲካሊ አንደርስታንድ ስላደረገ መንግስት የመቀበል ኢነርጂ አለ ምድሪቱ ላይ። ሮማዊ የደበረው ሁሉ አሁን ሌላ መንግስት ለመቀበል ልቡ ሰፊ ነው ማለት ነው። ከዛ ዮሐንስ መጣ፣ መንገድ ጠረገለት፣ የሰው አንደርስታንዲንግ ተስተካከለ። እኔ በውሃን አለ፣ እሱ ግን በስፒሪት ሃሌሉያ፣ በመንፈስ ያጠምቃቸዋል፣ ከእግዚአብሔር ጋር ያገናኛቸዋል። ሃሌሉያ። ለዚህ እኮ ነው ዮሐንስ የጠየቀው ጥያቄ በነገራችን ላይ ፖለቲካል እኮ ነው። እንደዚህ ያለ እምትመጣው አንተ ነህ ወይስ ሌላ እንጠብቅ ሲል ኦሬዲ የእስራኤልን መንግስት እንደምትመልስ ፕሪስት አድርጌያለሁ፣ ሰብኬያለሁ እና ምንድነው የምትጠብቀው? ኦሬዲ መንገድ ጠርጌልህ ከገባ በኋላ የሚገለውን ገለ የሚታሰረውን አስረ ለምንድነው እኛንም አታስፈታን ነው። ክርስቶስ ግን ኢንቴንሽኑ ይሄ አይደለም ማለት ሰው መግደል፣ ሰው ማሰር፣ ሰው ማጥፋት የእግዚአብሔር ኪንግደም ኢንቴንሽን አይደለም። ለድሆች ወንጌል መስበክ ነው። የታሰሩትን መፍታት ነው። የሰውን ልብ የእግዚአብሔር ግዛት ማድረግ ነው። this is the intention of the kingdom of God። አራሜን በሉ ባካች። ያ የሰውን ልብ የእግዚአብሔር ግዛት ማድረግ ነው የእግዚአብሔር መንግስት ኢንቴንሽን። ስለዚህ ንገሩት አላቸው። ለድሆች ወንጌል የተሰበከ ነው። የታሰሩ እየተፈቱ ነው። የተጨነቁ ነፃ እየወጡ ነው። ሃሌሉያ። የእግዚአብሔር መንግስት በካርታ በባንዲራ በቦታ በሎኬሽን የምትገደባል አይደለች። በሚያምኑ ሰዎች ልብ ውስጥ ሁሉ የምትገለጥ፣ የሚያምኑ ሰዎች በሚሄዱበት ቦታ ሁሉ የምትሰራ የምትንቀሳቀስ ሕያው መንግስት ናት። አሜን በሉ። ቦታ አይገድባትም፣ ስፍራ አይገድባትም፣ ብሔር አይገድባትም፣ ሎኬሽን ቴሪቶሪ አይገድባትም። ኬንያ ምሰራ፣ ዩጋንዳ ምሰራ፣ ኢትዮጵያ ምሰራ፣ ቻይና ምሰራ በሚያምኑ ሰዎች ልብ ውስጥ ሁሉ የሰማይ መንግስት እየተንቀሳቀሰች የገሃነምን ደጅ ታፈርሳለች፣ ጨለማን ታፈርሳለች፣ ሞትን ታፈርሳለች፣ ኃጢአተኞችን ነፃ ታወጣለች፣ ያዘኑትን ታጽናናለች። ለከተማ በረከት፣ ለሰዎች በረከት፣ ለመንግስታት በረከት፣ ለግለሰቦች በረከት፣
ለድሆች በረከት፣ ለባለጸጎች በረከት። አሜን በኢየሱስ ስም። ይኸው መታለች አለው። ኢንቴንሽኑ የስፍራ የቦታ አይደለም። ደስ አይልም? የኔ ጌታ ልባርካችሁ። የእግዚአብሔር መንግስት ምስጢር በኢየሱስ ስም ይገለጥላችሁ። ቀይራ መጣች በቃ። እና እነሱ ምን አሉ? ዮሐንስና ማን ነው ሙሴን ሲያዩ አንድ ለአንተ አውቀው እኮ እንዳይደብረው ነው ኢየሱስ እንጂ ፈልጎ አይደለም እኮ በቃ እንትን አንድ ለአንተ ይሰራል። ግን አሁን ሲያዩ ሚናፍቋቸውን ሰዎች አገኙ። በሕግ ውስጥ የሚመኟቸውን ሰዎች፣ አንድ ደግሞ ለሙሴ፣ አንድ ደግሞ ለኤልያስ። ለአንተ ምን እንሰራለን? ሶስቱ እንኳን ሲሉ ድምፅ መጣ ከላይ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት። ኖ አናዘር ሜሴጅ አለ። ከዚህ በኋላ እዚህ ምድር ላይ የኔን ኪንግደም በሙላት ሊወክል የሚችል ሌላ ድምፅ ያለው ፐርሰን እዚህ ምድር ላይ የለም። አሜን በሉ ባካል። ያ እርሱን ስሙት። እግዚአብሔር ለመጀመሪያ ጊዜ እንዲህ አይነት ድምፅ ወደዚህ ዓለም የላከው በክርስቶስ በኩል ነው። ለማንም ነቢይ፣ ለማንም ካህን፣ ለማንም ትልልቅ ሰው እኔ እምለውን የሚናገር እሱ ነው እሱን ስሙት ብሎ ያወራለት የለም። ስለዚህ ክርስቶስን ስንሰማው ምንድን ነው የሚለው? እዚህ ጋር ነች የኔ ፖይንት። ብዙ ሰዎች ወደ ክርስቶስ አድርሰውናል፣ ወደ ክርስቶስ ትምህርት ግን አላደረሱንም። ክርስትና ወደ ክርስቶስ መድረስ ጋር ብቻ አይቆምም። ወደ ክርስቶስ ትምህርት መድረስ አለብህ። አጠገብ ያለውን ሰው ወደ ክርስቶስ ደርሰሃል፣ ግን ወደ ክርስቶስ ትምህርት መድረስ አለብህ በለው እስቲ። ብዙዎች ክርስቶስ ጋር አድርሰውናል። ፍቅር ነው አሉን፣ ጌታ ነው አሉን፣ ያድንሃል አሉን፣ ተወቅቶልሃል፣ መስቀል ላይ ተንጠልጥሎልሃል፣ ደምና። ይሄ ክርስቶስ ጋር መድረስ ነው። ክርስቶስ ወንጌል ክርስቶስ ጋር ግን መድረስ ብቻ አይደለም፣ ወደ ክርስቶስ ትምህርት መድረስ ነው። እንዴት? በማቴዎስ ወንጌል ምዕራፍ 28 ላይ እንደዚህ ይላል፣ ያስተማርኩትን እያስተማራችኋቸው ሜክ ዜም ማይ ዲሳይፕልስ። ክርስቶስ ጋር ደርሰህ በጳውሎስ ትምህርት አይደለም የምትቀጥለው። ክርስቶስ ጋር ደርሰህ በሐዋርያ ትምህርት አይደለም የምትቀጥለው። ክርስቶስ ጋር ደርሰህ መጀመሪያ በክርስቶስ ትምህርት ነው። ከዛ ወደ ሐዋርያ ትሄዳለህ። ለምን? ኢየሱስ እዚህ ምድር ላይ 3 ዓመት ተኩል አስተምሯል። ነካ አድርገውና አስተምሯል በለው እስቲ። አስተምሯል አይልም? አፉንም ከፍቶ ምን አረጋቸው? አስተማራቸው። ዛሬ ቤተ ክርስቲያን በክርስቶስ አንድ ነች፣ በትምህርቱ ግን አንድ አይደለችም። ለዚህ ነው የምንከፋፈለው። ያኛው ሚስተር ቢ ነኝ ይላል፣ ይሄ ሚስተር ዋይ ነኝ ይላል። ያኛው ሚስተር ዲ ነኝ ይላል፣ ይሄ ሚስተር ኤስ ነኝ ይላል። ይሄኛው ሚስተር ፍላውስ ነኝ ይላል፣ ያኛው ሚስተር ፍልፍሉ ነኝ ይላል። ተከፋፍለዋል። በትምህርቱ አንድ ስላሉን አንድ መንግስት እየሰበክን አንድ አይነት ግን አይደለንም፣ እንከፋፈላለን። አንዳንዱ የዳነ ሰው እንኳን ወገነ እስከማይመስል ሀያችሁ ሃይማኖተኞች እንኳን በአንድ ዓላማ ሲስማሙ እኛ ህይወት ያለበት የእግዚአብሔር መንግስት ትምህርት ይዘን አንድ መሆን አልቻለም። ስለዚህ ወደ ትምህርቱ መምጣት አለብን። ምንድነው ትምህርቱ? መንግስተ ሰማያት ቀርባለችና ንስሐ ግቡ። ሃሌሉያ! the kingdom of God arrived to earth። እቺ መንግስት መታለች። አሁን ንግስና ልሰጥ፣ በረከት ልሰጥ፣ ደስታ ልሰጥ፣ ጤና ልሰጥ፣ ሰላም ልሰጥ፣ ሞገስ ልሰጥ፣ ክብር ልሰጥ፣ የወደቀውን የሰውን ህይወት እንደገና ወደ ክብሩ ልትመልስ heaven is on earth። አሜን በሉ ባካችሁ። ያ ስለዚህ ኢየሱስ 3 ዓመት ተኩል ያስተማረው ስለ እግዚአብሔር መንግስት ነው። እንዴት ነው ያስተማረው? አንደኛ እንዴት ወደ እግዚአብሔር መንግስት እንደምንገባ። እቺ ፕሪሺየስ የሆነችው መንግስት በቪዛ አትገባም፣ በዲቪዲ በጠፍታ አትገባም፣ ተሰዳ አትገባም። አይ አም ዘ ዶር አለ አላለም ኢየሱስ? በሩ እኔ ነኝ፣ እውነት ህይወት መንገድ በእኔ ካልሆነ ወደ አብ የሚገባ የለም። ስለዚህ ኢየሱስን መቀበል ማለት ሃይማኖት መቀየር አይደለም። ኢየሱስን መቀበል ማለት ጴንጤ መሆን አይደለም። ወደ እግዚአብሔር ኪንግደም የመግቢያ ብቸኛ አክሰስ እሱ ነው። አልሰማችሁኝም? ኢየሱስን ስትቀበል የሄቨን ሲቲዝን የሆንከው። አረ ኢየሱስ ያድናል። አንድ ሰው እጁን ከፍ ያደርግና የሰማይ ዘር ነኝ ይላል፣ የሰማይ ዜጋ ነኝ ይላል፣ ከማይጠፋ ዘር ተወልጃለሁ ይላል። ህጋዊ ዜጋ ነህ፣ ሌጋል ሲቲዝን ነህ። ተወልደን የገባው ተሰዳ አይደለም። አንዳንድ ሰው አሜሪካ ተሰዶ ገብቶ ዜጋ ሆኗል አይደለም? አንተ ግን ተወልደን የገባው ተሰደን አልገባንም። እኛ ህጋዊ ልጆች ነን። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ከሕያውና ከማይጠፋ ከእግዚአብሔር ቃል። ስለዚህ የመጀመሪያው ክርስቶስን ስትቀበል ዜጋ ነህ፣ የሰማይ ዜጋ። እዚህ ዜጎች አላችሁ። ሃሌሉያ። በዚህ ክርስትና
የዘላለም ሕይወት የሚገኝበት አንድ ጉዳይ እንጂ ዋና ጉዳይ አይደለም። ከዘላለም ሕይወት ባሻገር በእግዚአብሔር መንግስት ውስጥ በመኖር ብቻ የምታገኛቸው ብዙ ጥቅማ ጥቅሞች አሉ። ሃሌሉያ። እና ሰው ክርስትና የዘላለም ሕይወት ማግኛ ብቻ አድርጎ ስለሚስለው ሰላም ስትሰብክ የምታጠፋበት ይመስለዋል። በረከት ስትሰብክ አረ ዋናው ኢየሱስ ሲኦል ቢገባ እኮ እየመሰለው ነው። ስለ ጤና ስትሰብክ ኖ አትሸፍንብኝ ኢየሱስን ይላል። ብራዘር ይኸውልህ የዘላለም ሕይወት አንድ ፕሪቪሌጅ ነው፣ ግዴታ ነው። ክርስቶስን ካመንክ የዘላለም ሕይወት ማግኘት አማራጭ አይደለም፣ ግዴታ ነው። ግን እሱ ብቻ አይደለም ዋናው። ጤናም ያንተ ነው፣ በረከት ያንተ ነው፣ ደስታ ያንተ ነው፣ ሰላም ያንተ ነው፣ ብሬክትሩ ያንተ ነው፣ ማሸነፍ ያንተ ነው፣ ከፍታ ያንተ ነው። በኢየሱስ ስም ዛሬ በስሙ ተሰርቶ ያለቀልን በረከት ሁሉ መቀበል የምችልበት መለኮታዊ ስልጣን በኢየሱስ ስም ተቀብለሃል። በምድር የምትዘጉት በሰማይ ይዘጋል፣ በምድር የምትከፍቱት በሰማይ ይከፈታል። እኔ የሚገርመኝ እሱ ለመባረክ እጅ ያጠረ ሳይል ሰው በግድ እጁን ያሳጥራል። እግዚአብሔር ለመባረክ ደከመኝ አላለ። እሱ ካልደከመው አንተ ለምን ይደክመሃል? ሰጪው ደከመኝ አቃተኝ አላለ። እኔ የሚገርመኝ ደግሞ ራሱ ህዝቡ የጌታ ህዝብ እግዚአብሔር ይባርካል ሲባል ይጠላል እንዴ? አላለም እኮ። ተወካዩ ነው ያስቸገረን ነገርና እንዴ ያልወከልነው ተወካይ ያስቸገረን ብለው ተቸገርን እኮ። እንዴት ይላል ይመጣና እንዴ ብራዘር ይባርካል። ሁለተኛው ዜጋው ወደ እግዚአብሔር መንግስት ከገባ በኋላ እንዴት ነው የሚኖረው? how to we live ዝም ብለህ በፍቅርና በቅድስና ኑር አትበለኝ። ለምን ነው የምኖረው? ለምን ነው መቀደስ? መቀደስ ለኔ ምንድነው? the culture of heavenly life አሜን አትልም? አንዳንድ ሰው ክርስትናን የካራክተር ያደርገዋል። የምክር ነገር ያደርገውና በወንጌል ያገኘሁትን በምክር አታስቀጥለኝ ብሎ ሊመክረኝ ዘመኑ ሊዘጋ ነውና ዝብቅ ይላል የሆነ ጥቁር ለብሶ ፈሪ ሁሉ በቃ የሱ ትምህርት ላይ የእግዚአብሔር መንግስት የተቀመጠ ይመስለዋል። የሱ ስጋት ይዞብኝ ይመጣል። እንዴ ብራዘር እዛው ጨረስ። በዩቲዩብ ተሞልቶ ጠቅጥቆ ይመጣና አንድ ሳይንቲስት ያወራውንም ጨማምሮ ይመጣና እኔ ፈራው። እንዴ ብራዘር ከፈራዛው ብቻህን ፍራ። መተኛ ጋር ፍርሃትን አታስተጋባብን። እንዴ እኛ ኪንግደም ነው የምንሰብከው ብራዘር። የእግዚአብሔር መንግስት በዚህ ዘመን ለዜጎቿ ምንድነው አቋሟ? እሱ ንገረን። አታስጨንቅ ህዝብ፣ የግል ፍርሃትን፣ የግል ጭንቀትን፣ የግል ድካምን፣ ብሶትን እያመጣ አታስጨንቅ የእግዚአብሔር ህዝብ ፈታ ማለት ነው ያለበት። ትባረካለህ ስትለው ነው ደስ የሚለው። ጌታ ይባረክ። ልባርካችሁ። አልፋችሁ በኢየሱስ ስም ትሄዳላችሁ። ዘመኑ የሞገስና የድል ነው፣ የማሸነፍ ነው። ይሁን አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ የፍርሃት ባሪያ የሚያደርገንን መንፈስ አልተቀበልንም። ታስይት በቃ ይህንን በረከት አወጅኩባችሁ፣ በህይወታችሁ ላይ ይፈጸም። ይሁን ያንተ አባት ሁሉ ጊዜ በሁኔታ ውስጥ ሁሉ በብርሃን እንድትኖር ነው፣ በማሸነፍ እንድትኖር ነው። በሰበር ዜና እንድትኖር አልተፈቀደልም። ሂ ፔይድ በቃ ትንሣኤ እኮ ማለት ምን ማለት? ሞት ወደማይሸትበት የህይወት ክልል መግባት ማለት ነው። ብሉይ ኪዳን ላይ ሞት ስላልተሸነፈ ፋሲካ ነው የሚከበረው። ፋሲካ ማለት ፋስንካ ይሁን ፋስ እየሰጠ ታርድና ታሸጋግራል። በፋስ እያረድክ ሞትን ለአንድ ዓመት ለሁለት ዓመት ካርድ እየሞላ ታሻግራል። ሲመጣ አሁንም እየሰዋ ታሻግራል። ሰው በበግ ዳለቅ በቃ በግ ትንሣኤስ ሞት እዚህ ጋር ይበቃል፣ እናንተ ተሻገሯል። ይሁን ሞትን የቀደመ ሞትን ወደ ኋላ ማየት የሚችል ብቸኛ ማህበረሰብ በክርስቶስ ያመነ ማህበረሰብ ብቻ ነው። ይሄ ነው ትንሣኤ። ለካርጎና አሁን ሞትን ቀድመሃል በለው አሜን። ስለዚህ የሞት ዌቭ አንተ ውስጥ የለም። ሞትን ያሸነፍክን ሞትን አሸንፈ እንዴት የአካባቢ የሆነ ችግር ያሸብራል? እንዴት ኑሮ ያሸብራል? ትልቁን ሶልቭ አድርገህ መጥተህ ትልቁን አሸንፈ መጥተህ ለባርካችሁ። ትልቁን አሸንፈ ለትንሹ አትቸገርም፣ ለትንሹ እጅ አትሰጥም። አንተ የእግዚአብሔር መንግስት ዜጋ ነህ። እዚህ ተባረክ ያለው በሎ፣ አልሸነፍም በሎ፣ ከፍታ የኔ ነው በሎ። ስለዚህ ሁላችንም በዚህ ኪንግደም ውስጥ ነው ያለነው። we are blessed። ተባረክ ያለው በሎ ባካችሁ። ያ አጠገብ ያለው you are blessed በሎ። እስቲ ሻይን አርጋል፣ የሰማይ ዜጋ ነህ በሎ። ሰማይ ለአንተ ከዚህ በኋላ ሁሉን አሟልታለች በሎ። ፕሮቴክሽን አለ፣ ፕሮቪዥን አለ፣ ፒስ አለ። ፒስ you are protected። የሞት ፍርሃት አንተ ውስጥ የለም።
እኔ የገረመኝ እግዚአብሔር ሞትን ነው ራሱ የነቀለው። አቃለቀ። በፍቅር ፍርሃት የለም ይላል። ፍጹም ፍቅር ፍርሃትን አውጥቶ ምን ያደርጋል? ይጥላል ይላል። ስለዚህ በምንም ተአምር አማኝ ከሞት ጋር በተገናኘ የሚፈራ ከሆነ እንደገና ጌታ መቀበል አለበት። በቃ ኢቭን ራሱ ውሰደኝ የሚል ጸሎት ራሱ በይዞት የፈሪ ጸሎት ጌታው ሰብስበን ወደ ደም ሰብስበው ብንሄድ ይሻለናል የሚል አላ የት ነው የምትሄደው? ፈርቶ ነው እኮ በቃ መሞት አይቀርም ብሎ ከዛ ሲያስል ሐኪም ቤት ቪዚ የሚያደርገው እሱ ነው። ብርድ ቁምድድ ሲያደርገው ሄዶ መድኃኒት ይገዛል። ውሰደን ካልክ በኋላ ሙከራው ሲጀመር መተውን ያለብህ ለመዳን ግሉኮስ እንዴ ውሰደን ብለ የለ እንዴ አባ ሰብስበን ምናምን ካለ በኋላ ወባ ሲይዘው ወደ ሆስፒታል ለመትረፍ እና አናስመስል። በቃ ምንም ገብቷል። የእግዚአብሔር መንግስት ኢትዮጵያ አይደለችም። ኢየሱስ ጌታ ነው። በሼ የምትመራ አይደለችም። አንዳንድ ሰው እኛ ስናወራ እንደዚህ አይደለም እኮ መንፈሳዊነት ከቤቱ እንደ የትኛው ቤት እንደ ልጅ የምትሆንበት ቤት ነው። ታላቅ ወንድም የለም እዚህ ቤት ውስጥ አባትና ልጅ ነው ያለው። አንዳንዱ ሰው ከቆይታ የእግዚአብሔር ጎረቤት የሆነው ይመስለዋል። እንዴ ሽበት ምናምን ሲወጣ ከእግዚአብሔር ጎረቤት እንዴት አደሩ ህዝብ ምናምን በአንተ በኩል እኛ በኩል ምናምን የጀመረ እኮ አለ አንዳንዱ ሰው። ኧረ አታስጨንቀን ሼላዲያስ እና ቃሉ እስከ ሽበትም እሸከማለሁ። በቃ ያለቀ። ጋሼ ጠጋ በሉልኝ ጀርባው ላይ ቦታ ያዙ ብለህ እኩል ነው ጀርባ ላይ እስከ ሽበት ስለሚል ሽበታም አለ ወጣት አለ ጀርባ ላይ ነን ያለ ነውና ፋዘር አንዴ ጠጋ በሉልን። ሽበት ጌታ ይመስገን ጀርባ ላይ ነን። አሜን ነው። ነካ አድርገውና ጀርባ ላይ ነን ያለ ነው በለው። ሁላችንም ተሸክሞናል በለው። በቃ ያለቀ። በእግዚአብሔር ቤት እንደዛ ነው የሚመራው። ደስተኛ እንድንሆን ነው የፈለገው እግዚአብሔር። እኔ አልፈልግም። እኔ ራሱ እኔ ኪንግደም እንትን ስለገባኝም ኔቸርም አይፈልግም። እንደዛ አልጨነቅም። ብራዘር ኢየሱስ ጌታ ያድናል። ኢየሱስ ዛሬ በኢየሱስ ስም ደስ ይበላችሁ። የእግዚአብሔር መንግስት ምስጢር ይገለጥላችሁ። አሜን ብሎ በኢየሱስ የእግዚአብሔር መንግስት። ባለፈው ጃፓን በጣም ዜጎቿ በድብርት ተመቱባትና በቃ ድብርት የለም እና መጨረሻ ላይ የሚያስቁ ሰዎች አሰልጥና የሚያስቅላት አየ መንግስት እንደ ሀገር የሚያስቅ ህዝቡን የሚያስቅለት በቃ እና የሚያስቁ በቃ ተሰበሰቡ። ስልጣና ምናምን ተሰጠ ምናምን የሚያስቅ ይላል እና በቃ ህዝቡ እንዲስቅ ተፈለገ። ህዝቡ ድብር ይለዋል በቃ ታከዘን እና ህዝባችን ተብሎ ፕሮፌሽናል የሚስቁ ይላል እየመጣ የሚያስቅ እና በዛም አልስቃሉ በቃ ምንም። ከዛ መጨረሻ ላይ ተቸገረ መንግስት። ከዛ የሆነ ሰዓት ላይ እነሱ የገቡበትን ዲፕሬሽኖች ያሉበትን ክፍል ሲያው በሳቅ እያለቁ ነው። እንዴ ምንድነው የተፈጠረው ሲባል ሌላ መቶ ከሚያስቀ ለምኛው እርስ በርስ አንስቅም ብለው ያሉ እርስ በርስ እና በቃ መንግስትን በጀቱ ሳያልቅ እነሱ ተሳስቀው ማለት ምንድነው ማለት ምድራዊ መንግስት እንኳን ህዝብ እንዲደሰት ይፈልጋል። በጀት መድቦ እንድስቅ በቃ ሳቅ በሳቅ እንድትሆን ደስተኛ እንድትሆን ይፈልጋል። የሰው መንግስት በሰው ህይወት ውስጥ ደስታ ለማምጣት ሰውን ለማሳረፍ እንዲየሰራ እንዲየደከመ የእግዚአብሔር መንግስት ለአንተ እንዴት ነው አብልጣ ማታረገው? ለዚህ እኮ ነው ልጅ ዳቦ ቢለመነ ድንጋይ ትሰጠዋለህ፣ አሳ የለመነ እባብ ትሰጠዋለህ። እናንተ በቢሮ በስራ ቦታ ክፉዎች ሆናችሁ ለልጃችሁ መልካም ነገር ማድረግ ካወቃችሁ የሰማይ አባታችሁ እንዴት አብልጦ አሜን በል በኢየሱስም የደስታ መንፈስ መጽሐፍ ሲናገር የእግዚአብሔር መንግስት ይላል የጽድቅ በመንፈስ ቅዱስ የጽድቅ የሰላም በመንፈስ ቅዱስ የሆነች ደስታ ናት ይላል። ማለት እዚህ ምድር ላይ በሚደረግልህ ነገር የምትደሰትባት አይደለችም። በቃ ራሱ ደስተኛ ነው የምትሆነው። እግዚአብሔር የሚያስፈልግን ነገር ፕሮቫይድ ያደርጋል። ከዛስ ትደሰታለህ። ስላለ አይደለም የምትደሰተው፣ ሁሌ ደስተኛ ነህ። የደስታ መንፈስ ይብዛላችሁ። ጭብጨባ እልልታ ለጌታ አምጡ። ሃሌሉያ